አይምሮ ያለው ሰው ቢያገባችሁ ይሻላችኋል። አይምሮ ያለው ሰው ሰውነት ያለው ሰው ዕውቀት ስላችሁ X+Y አይደለም። ዕውቀት ማለት ራሱን የሚገዛ ሰው ነው፣ የሚያስብ ሰው። ከቃሉ ጋር ናችሁ? ስለዚህ ምንድነው ሰክሰስፉል? እንደዚያ ቢሆን ኖሮ ድንግል ማርያም ያልተሳካላት ሰው ናት። ልብሷ አንድ ነበርና ድንግል ማርያም ያልተሳካላት ሰው ናት፣ ቤት አልነበራትምና። ክርስቶስሳ እንደ ሰውነቱ ብናስበው ያልተሳካላት ሰው ነው፣ በአህያ ይጓዝ ነበርና። ፈረስ እንኳን አልነበረውም፣ እንዳንድ የወረዳ ገዥ እንኳን አህያ ነበር መጓጓዣው። ጎጆ እንኳን አልነበረውም፣ ዋሻ ውስጥ ያድር ነበር እንጂ። ለቆናጽል ግበብ ቦሙ ለያዋፈ ጸማይኒ ምጽላል ቦሙ ለወልደ እጓለ እመሕያው ሳልወጡ ሀበ ያሰምክ ርእሶ። የሰው ልጅ ግን ራሱን የሚያስጠጋበት የለውም እንዳለ ልብስም ምግብም መጠለያም ዋጋ አይደለም። ሲጀመር ስርዓተ ትምህርታችን አበላችሁና ቤዚክ ኒድስ ብሎ ምንድን ብለውልናል? ምግብ፣ ልብስ፣ መጠለያ ብሎ ቁጭ መሰረታዊ ፍላጎቶች አለና ምንድነው ብለናል? ምግብ፣ ልብስ፣ መጠለያ። አሁን መሰረታዊ ፍላጎት ነው ምግብ፣ ልብስ፣ መጠለያ። አባልርቦት ስላለ ነው እንዳትሉ፣ እንደሱ አይደለም። ምግብ፣ ልብስ፣ መጠለያ ያስፈልጋል ነው እንጂ መሰረታዊ አሁን ቢጨንቃቸው ሳይንቲስቶች አጥንተው የለም ሌላ ምን ጨምር ፒስ ብለዋል። ሰላም ጨምር፣ ነገም ትጨምራለህ ገና ቆይ። አሁን ደግሞ እያጠሩ ሰልፍ አዌርነስ ራስን ማወቅ ራሱ አንድ ቤዚክ ኒድ ነው ብለው ማለት ጀምረዋል። ይሁን ጥሩ ነው፣ እንኳን ደህና መጣችሁ ያስጨርሳችሁ። እኔ አሁን እምላችሁ ሰው ዋጋ አለው የሚባለው ምንድን ነው? የመጀመሪያው ከቃሉ ጋር ናችሁ? የሰው ልጅ ዋጋው እግዚአብሔርን መምሰል ይባላል። የሰው ልጅ ዋጋው ማንን መምሰል ነው? ነገሩኝ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 የሰው ልጅ ዋጋው እግዚአብሔርን መምሰል ነው። ይሄን በደንብ አድርጋችሁ ወቁት። ስለዚህ ቀኑን ሙሉ ዋጋ እንዲኖራችሁ ከሆነ ከፈለጋችሁ እግዚአብሔርን የምትመስሉበትን መልክ የሚያበላሽባችሁን ነገር እየተጠበቃችሁ ዋሉ። ዋጋ የሚኖረን እግዚአብሔርን ስንመስል ነው። ገንዘብ ያስፈልጋል፣ ልብስ ያስፈልጋል፣ ሀብትም ያስፈልጋል። ግን እግዚአብሔርን ስንመስል ተከትሎ የሚመጣ ነገር ነው። ገንዘብ እንደ ጥላ ነው። ጥላ ሲከተሉት ልብ ማውለቅ ነው። ፊቱን ዙሮ ግን ወደ ምስራቅ ዙሮ ከሄዱ ጥላ ከኋላ እየተከተለ ይመጣል። ገንዘብ ጥላ ነው። ወደ ምስራቅ ሲዞሩ ጥላ እየተከተለ እንደሚሄደው ወደ እግዚአብሔር ስንዞር ሁሉም ተከትሎ ይመጣል። እግዚአብሔርን መምሰል የሰው ልጅ ዋጋ ነው። የመጨረሻ የእግዚአብሔር ቤተሰቦች ለምንድን ነው እግዚአብሔር ከምግብ ይልቅ ጾምን ብዙ ቀን አድርጎ ይሰራልን? እግዚአብሔር ይበላል አይበላም? ምመናን ይበላል? ነገሩኝ እንጂ አይበላም። ስለዚህ እኛ ማንን መስለን የተፈጠርን ነው? ከ365 ቀን ጾሙ የሚበዛ ለምንድን ነው? ማንን እንድንመስል ተፈልጎ ነው። ለዚያውም ጥቂት እየበላን መጨረሻ ላይ ወደ አለመብላት ሂደን ወደ የትኛው መልካችን እንደርሳለን? ወደ ትክክለኛው መልካችን እግዚአብሔርን ወደ መምሰል እንደርሳለን ማለት ነው። ሰው አግብቶ ኑሮ ከሚስቱ ጋር፣ ሚስት ከባሏ፣ ባል ከሚስት ጋር አብረው ሲተኙ ይኖሩና ሲያረጁ አብረው መተኛት ያቆማሉ። ለምን ይመስላችኋል? መጨረሻ ላይ ማንን ወደ መምሰል ነው የሚሄዱት? ይሄ ጋብቻው የተሰጠ እንስሳዊ ጠባያቸውን ለማገዝ ነው። ማን ላይ እንስሳዊ ጠባያቸውን ሲያግዙ ኑሮ መጨረሻ ላይ መላካዊ ጠባያቸውን ተከትለው ወደ ፈጣሪያቸው ይሄዳሉ። ያገባም እንዳላገባ ይሆናል ያለው ለዚህ ነው። እግዚአብሔርን መምሰል የሰው ልጅ ዋጋ ነው። አንዴ ድገሙት። አቤት! እግዚአብሔርን መምሰል የሰው ልጅ ዋጋ ነው። ይሁላችሁ ሰው የተሰጠው እግዚአብሔርን መምሰል ነው ትክክለኛ ዋጋው። እግዚአብሔርን ስለመሰለ ገነት ተሰጠው። እንስሳትን ግዛ ተባለ፣ ምድርን ግዛ ተባለ፣ የሰማይ ወፍን ግዛ ተባለ፣ አራዊትን ግዛ ተባለ። ይሄ ብቻ አይደለም። ኢተአምሩኑ ከመመላእክት ጥቀን ኮን መላእክትንስ እንኳን እንድንገዛ አታውቁም፣ በመላእክት እንኳን እንድንፈርድ አለ ቅዱስ ጳውሎስ። ስልጣን ተሰጠው።
ይሄ የሰው ልጅ መልክ ነው። ትክክለኛ ዋጋው እግዚአብሔር መምሰል ነው። ከዚያ በኋላ ያን መልካችን ተውንና ምን ሆንን? የሰውነት ዋጋችንን ትተን ከብት ሆንን፣ እንስሳ ሆንን። ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ። ሰው ክቡር ነበር አላወቀም፣ ልብ እንደሌላቸው እንስሶች ሆነ አለ ዳዊት። አሁን ጌታችን ኢየሱስ ክርስቶስ ያንን ዋናውን ዋጋችን ጥለነው ብንመጣ ምን እንዳደረገ ታውቃላችሁ? ያንን መልካችንን መልሶ ለመስጠት ዋጋችንን ለመመለስ እሱ የኛን መልክ ለብሶ መጣ። ወነሳ አርአያ ገብር የባሪያን መልክ ይዞ መጣ። አንዴ ርሶም ኩሉ ከሁሉ ድሃ ሆነ። ከመትባሉ አንትሙ በንዴተ ዚአሁ በሱ ድህነት እናንተ ባለጸጎች ትሆኑ ዘንድ እሱ መጣና የኛን መልክ ለበሰና ዋጋ የሌላችሁ እንስሶች ሆናችሁ ነበርና ዋጋችሁ የሆነ መልካችሁን ልሰጣችሁ የእናንተን መልክ ለበስኩ ለማለት እንስሶች መሃል የተወለደበት ምክንያት ያ ነበረ። እናንተ ዋጋ የሌላችሁ እንስሳ ሆናችሁ ነበረ። ዋጋችሁ ደግሞ የኔ መልክ ነበረ። ዋጋችሁን ለመስጠት እናንተን መስዬ መጣሁ። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ። አንተን በአምሳሉ ሊወልድህ እሱ ያንተን መልክ ይዞ መጣ። ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን መልክ የለበሰው የሰው ዋጋ ውድ መሆኑን የምታውቁት ሰው እግዚአብሔርን መምሰሉ ውድ ስለሆነ የሰው ዋጋ እግዚአብሔር ሰው እስኪሆን ድረስ አደረሰ። አያችሁ፣ አንዳንድ ዕቃ ከጠፋ ከብትም ተሽጦ ቤትም ተሽጦ በቀላሉ የማይመለስ ዕቃ አለ። ሰው ውድ ዋጋ ነበረ። ሰማይ ቢለወጥ አይመልሰውም። ምድር ብትለወጥ አትመልሰውም። መላእክት እንኳን ለውጥ ቢሆኑ አይመልሱትም። ሰው ውድ ነገር ነበርና ውድ የሆነውን የሰው ልጅ አንድ እግዚአብሔር መጥቶ እሱ ብቻ ለውጥ ሆኖ መለሰው። የሰው ልጅ ዋጋው እግዚአብሔር ሆነ እላችኋለሁ። እስቲ የሰው ልጅ ዋጋው በሉ። ማን ሆነ? እግዚአብሔር ሆነ። ሰውን በሰማይ መግዛት አልተቻለም። ሰውን በምድር መግዛት አልተቻለም። ሰውን በአይላፍ መላእክት እንኳን መግዛት አልተቻለም። ሰውን በክርስቶስ ደም ነው መግዛት የተቻለው። አምላክ ሰው ሆኖ ባፈሰሰው ደም ሰው ተገዛ። ኢታምሩኑ አንትሙ ከመ ታቦቱ ለመንፈስ ቅዱስ ዘህዱር በላዕሌክሙ እስመ ተሳየጠክሙ በሴጥ ወይኮንክሙ ለርእስክሙ። እናንተ የመንፈስ ቅዱስ ማደሪያ መሆናችሁን አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ዋጋችን ማን ነው? የክርስቶስ ደም ነው። እኛ ዋጋ ያለን ፍጡር ነን። ለራሳችሁ ዋጋ ስጡ ዘመዶቼ። ጥሩ ስራ፣ ጥሩ ቤት፣ ጥሩ ልብስ፣ ጥሩ መኪና፣ ጥሩ ኑሮ ላይኖራችሁ ይችላል። ግን ዋጋ ያላችሁ ሰዎች ናችሁ። ዋጋችሁ ደግሞ ክርስቶስ ነው። ዋጋ ያላችሁ ፍጡር መሆናችሁ ይህን የሚታወቀው 10ኛ ክፍል ወድቀ ሊሆን ይችላል። ተመርቀ ስራ ላገኘ ሊሆን ይችላል። እየጀመርክ እየተበላሸብ ሊሆን ይችላል። ክርስቲያን ስለሆንክ ግን ዋጋ ያለ ሰው ነህ። ይህን ማወቅ ዋጋ ያለን ሰው ነን። ዋጋችንም እርሱ ክርስቶስ ነን። ከዚያ በኋላ የዋጋችን ክብር ምን አደረገው? ልብስ ምን ሆነ? ዋጋችን ትልቅ ስለሆን ለኛ የተገዛንን ልብስ ምን መሰላችሁ? ሐር መሰላችሁ እንዴ? አይደለም። ወርቅ የተጎነጎነበት መሰላችሁ? አይደለም። ብር የተጠለፈበት ነው? አይደለም። እለ ተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ገላትያ ምዕራፍ 3 ቁጥር 27 ላይ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። የእግዚአብሔር ቤተሰቦች ክርስቲያኖች ዋጋችን ውድ ነው። ውድ ስለሆነ ስንጠመቅ የለበስነው ክርስቶስ ነው። እኛ በምድር ላይ ያለን ውድ እንግዶች ነን ክርስቲያኖች። ለውድ እንግዳ በሬ ነው የሚታረድለት፣ ሙክት ነው የሚታረድለት፣ የተመረጠ ምግብ ነው የሚቀርብለት። ለውድ ክርስቲያኖች ግን
የታረደልን እውነተኛው በግ ኢየሱስ ክርስቶስ ነው። ለኛ የተመረጠልን ምግብ የአምላክ ሥጋ ነው። ለኛ የተመረጠልን ምግብ የአምላክ መጠጥ የአምላክ ደም ነው። ውድ ነንና የእግዚአብሔር ቤት